ዕለተ አርብ ሐምሌ 17 2018 ዓ.ም ቀን ላይ ነው የምንገኘው። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር መረጃዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአዲስ አበባና በፌዴራል ደረጃ በሚገኙ የጸጥታ የደህንነትና የመረጃ ተቋማት ውስጥ ያለው ቀውስ ከጊዜ ወደ ጊዜ እየተባባሰ መምጣቱ ተሰማ። በተለይ በብሔራዊ መረጃና ደህንነት አገልግሎት እንዲሁም በመከላከያ ሰራዊት ከፍተኛ መዋቅር ውስጥ የተፈጠረው ግጭት እንዲሁም የውስጥ አለመተማመን ተቋማቱን ከባድ ፈተና ውስጥ ከቷቸዋል። ይህንን ተከትሎም በፊልድ ማርሻል ብርሃኑ ጁላና በሌሎች ከፍተኛ የጦሩ መኮንኖች ዘንድ በተለይ የአማራ ተወላጅ የሆኑ የሰራዊቱ አባላትና መኮንኖች ላይ የሚደረገው ክትትልና ጥርጣሬ ከፍተኛ ደረጃ ላይ መድረሱ ተሰምቷል። ይህንን ተከትሎም የብርሃኑ ጁላ ቢሮ እየታመሰ መሆኑ ተነግሯል። በዝርዝር መረጃውን ይዘናል። አገዛዙ ከህዝቡ ወደ መከላከያ የሚገባ ምልምል ወታደር ማግኘት ባለመቻሉ ከፍተኛ ግምገማ ላይ የሰነበተ ሲሆን ይህንን ክፍተት ለመሙላት ከትናንት ጀምሮ መስጊድ ውስጥ የሚማሩ ሸኮችን፣ አብያተ ክርስቲያናት ውስጥ ያሉ ዲያቆናትን እንዲሁም ከተለያዩ ቀጠናዎች ለሥራ ወደ ከተማ የመጡ ወጣቶችን በአስገዳጅ ሁኔታ ማፈስ መጀመሩ ተነገረም። ወጣቶችን በግዳጅ ለማስገባት አስገዳጅ ግብረ ኃይልና ማጓጓዣ ተሽከርካሪ እንዲሁም ጊዜያዊ ማጎሪያ ካምፕ ተዘጋጅቶ ወደ ሥራም ተገብቷል። በመሆኑም በተለይ በደሴና ኮምቦልቻ አካባቢ ያሉ ወጣቶች ራሳቸውን እንዲጠብቁ አስቸኳይ መልእክት ደርሶናል። ይህ በእንዲህ እንዳለ የህወሓት ማዕከላዊ ኮሚቴ አባላቱ አማኑኤል አሰፋም በአማራ ክልል ገዳም ላይ ስለተፈጸመው ጥቃት ምላሽ ሰጥተዋል። ብልጽግና በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደውን የድሮን ጥቃት በአጋጣሚ ኢላማውን በሳተ ስህተት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተፈጸመ ነው ብለውታል። በዝርዝር መረጃችን ጉዳዩን እናሰማችኋለን። በመሃል ሳይንት ወረዳ በአገዛዙ ወታደራዊ ካምፕ ላይ በወደቀ መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ መሆናቸው ታወቀ። በመሃል ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠሩ አካባቢ ሐምሌ 15 2018 አመሻሽ ላይ መብረቅ የቀላቀለ ከባድ ዝናብ ዘንቦ ነበር። በዚህም 10 የሚደርሱ የአገዛዙ ወታደሮች በመብረቅ ሲመቱ 3 ወዲያውኑ ሕይወታቸው ማለፉን ሚዲያችን ለማረጋገጥ ችሏል። ይህንን ዜና ተከትሎ አገዛዙ በንጹሃንና ገዳማውያን ላይ የሚፈጽመው ጥቃት እግዜርን አስቆጥቷል የሚሉ አልጠፉም። ዝርዝር መረጃውን ይዘናል። ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማዬ ናቸው ማለቷን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገለጸች። ኢራን የእንግሊዝ ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነም ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል ለ24 ሰዓታት ዝግጁ መሆኑን አስታውቋል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የጥቃት እርምጃዎች እንዲያገለግሉ ግን ፈቃድ አልሰጠችም። በዝርዝር መረጃውን እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ እንዲህ አይነት መረጃዎችን በየቀኑ በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። የብርሃኑ ጁላ ቢሮ ባለመተማመንና ጥርጣሬ እየታመሰ መሆኑ ተነገረ። በአዲስ አበባና በፌዴራል ደረጃ በሚገኙ የጸጥታ የደህንነትና የመረጃ ተቋማት ውስጥ ያለው ቀውስ ከጊዜ ወደ ጊዜ እየተባባሰ መምጣቱ ተሰምቷል። በተለይ በብሔራዊ መረጃና ደህንነት አገልግሎትና በመከላከያ ሰራዊት ከፍተኛ መዋቅር ውስጥ የተፈጠረው መጋጨትና የውስጥ አለመተማመን ተቋማቱን ከባድ ፈተና ውስጥ ከቷቸዋል። በፊልድ ማርሻል ብርሃኑ ጁላና በሌሎች ከፍተኛ የሰራዊቱ መኮንኖች ዘንድ በተለይ ከአማራ ተወላጅ የሆኑ የሰራዊቱ አባላትና መኮንኖች ላይ የሚደረገው ክትትልና ጥርጣሬ ከፍተኛ ደረጃ ላይ ደርሷል። በሰራዊቱ አባላት መካከል ማን ከማን ጋር ነው የሚል የጥርጣሬ መንፈስ መፈጠሩ የትዕዛዝ ሰንሰለቱን እየበጣጠሰው ይገኛል። በርካታ መኮንኖችና አባላት ከሚደርስባቸው የስነ ልቦና ጫና የተነሳ አቋማቸውን በድብቅ እየቀየሩ መሆኑም ተመላክቷል። ይህ በደህንነትና መረጃ መረብ ማዕከላት ውስጥ የተፈጠረው ውጥረት ያገዛዙን ፖለቲካዊና ወታደራዊ ውሳኔ አሰጣጥ አቅም እጅግ አዳጋች አድርጎታል። ተቋማቱ ከውጭ ከሚገጥማቸው ችግሮች ባለፈ በራሳቸው የውስጥ መዋቅር መበላሸት ምክንያት
ከባድ የመረጃ ድርቀትና የስትራቴጂ ውድቀት እያጋጠማቸው ይገኛል። ይህ በእንዲህ እንዳለ በመሃል ሳይንት ወረዳ በአገዛዙ ወታደራዊ ካምፕ ላይ በወደቀ መብረቅ 10 የሚደርሱ ወታደሮች ሙትና ቁስለኛ መሆናቸው ታውቋል። በመሃል ሳይንት ወረዳ ቀዩ ዋሻ ዙሪያ ልዩ ቦታው ቀበሮ ሜዳ ተብሎ በሚጠራው አካባቢ ሐምሌ 15 2018 ዓ.ም አመሻሹን መብረቅ የቀላቀለ ከባድ ዝናብ ዘንቦ ነበር። በዚህም 10 የሚደርሱ የአገዛዙ ወታደሮች በመብረቅ ሲሞቱ 3ቱ ወዲያውኑ ሕይወታቸው ማለፉን ሚዲያችን ለማረጋገጥ ችሏል። መብረቁ በአገዛዙ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለ ጦሩ ይኮራበትና የተማመነበት የነበረ አንድ የከባድ መሳሪያ ምድብተኛ አባልን ጨምሮ 3 ወታደሮች ወዲያውኑ ሕይወታቸው ሲያልፍ 7 ወታደሮች ደግሞ በአደጋው ከባድ ጉዳት ደርሶባቸው ራሳቸውን እንደሳቱና እስካሁን መንቃት እንዳልቻሉ ነው ምንጮች የገለጹት። በተጨማሪም በአደጋው በርካታ የወታደራዊ ቁሳቁሶችና የጦር መሳሪያዎች ወድመዋል። ለሀገር አውዳሚው አገዛዝ ተላላኪ የሆኑ ያገዛዙ ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ ተፈጥሮም ፊቷን አዙራባቸው የውድቀት ቀናቸውን አፋጥኖታል። የህወሓቱ ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ በአማራ ክልል በገዳም ላይ ተፈጽሟል ስላሉት ጥቃት ምላሽ ሰጥተዋል። ብልጽግና በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደው የድሮን ጥቃት በአጋጣሚ ኢላማውን በሳተ ስህተት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተፈጸመ ነው ብለዋል። ብልጽግና ቤተክርስቲያንን በብሉይነት ፈርጆ የሁላችንም ታሪክና ቅርሶች በመሰረዝና ማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ ክፉ ጠላት ነው ሲሉም ይፋ አድርገዋል። አገዛዙ ትናንት በትግራይ አብያተ ክርስቲያንና መስጂዶች ላይ የፈጸመውን ጥፋት ዛሬ ደግሞ እንደ በጎ ነገር በሁሉም የአማራ አካባቢዎች አስፋፍቶ ቀጥሎበታልም ብለዋል። በተጨማሪም በአንድ አካባቢ የተጀመረው የጥፋት እንቅስቃሴ እንደ ሰደድ እሳት ወደ ሁሉም አካባቢዎች መዛመቱ አይቀሬ መሆኑንና በአሁኑ ወቅትም እየታየ ያለው ሁኔታ ይህንኑ የሚያረጋግጥ እንደሆነ አቶ አማኑኤል ገልጸዋል። ይህ በእንዲህ እንዳለ በገዳም ውስጥ የሚገኙ አባቶች ስለተፈጠረው ነገር አንድ ባንድ መረጃም ሰጥተዋል። አባ ኤልያስ ተሻገር የተባሉ የገዳሙ አባት በሰጡት መረጃ ፋኖችን አገኘን ብለው ነው ድሮን የጣሉብን፣ ፋኖቹ ግን እዚህ የሉም። አንድ እናት ወዲያውኑ እዚያው ላይ ህይወቱ አለፈ፣ ሌላኛዋ ወደ መካነ ሰላም ሆስፒታል እየመጣን በመንገድ ላይ ህይወቱ አለፈ ሲሉ ተናግረዋል። የወረዳው ቤተ ክህነት በሰጡት መረጃ ደግሞ በገዳሙ ከነበሩት 16 መነኮሳት ውስጥ 14ቱ በጥቃቱ ተመተዋል። 2ቱ ብቻ ጉዳት አልደረሰባቸውም። ከተጎዱት መካከል 2 መነኮሳት ህይወታቸውን ሲያጡ 11ዱ በመካነ ሰላም ጠቅላላ ሆስፒታል ሕክምና ላይ ይገኛሉ። አንዲት መነኩሴም በከባድ ጉዳት ወደ ደሴ ሪፈራል ሆስፒታል ተዛውረዋል። ፍንዳታውን ሰምቼ ወዮ እያልኩ ስሄድ መሬት ላይ ወድቀው አገኘኋቸው ያሉት ደግሞ በወቅቱ በገዳሙ የነበሩት እማሆይ ወለተ ማርያም ናቸው። የመካነ ሰላም ወረዳ ቤተ ክህነት ኃላፊዎችም ጥቃቱ የተፈጸመው መነኮሳቱ ተሰባስበው እህል እያበጠሩ እያዘጋጁና ሽንኩርት እየከተፉ በነበረበት ወቅት መሆኑን ገልጸዋል። አገዛዙ ከህዝቡ ወደ መከላከያ የሚገባ ምልምል ወታደር ማግኘት ባለመቻሉ ከፍተኛ ግምገማ ላይ የሰነበተ ሲሆን ይህንን ኮታ ለመሙላት ከትናንት ጀምሮ መስጂድ ውስጥ ያሉ ሸኮችን፣ አብያተ ክርስቲያናት ውስጥ ያሉ ዲያቆናትን እንዲሁም ከተለያዩ የአማራ አካባቢዎች ለስራ ፍለጋ ወደ ከተማ የመጡ ወጣቶችን በግዳጅ እያፈሰ ወደ ውትድርና ለማስገባት ዝግጅቱን መጀመሩ ተነገረ። ይህንን ለማስፈጸም አስገዳጅ ግብረ ኃይልና ማጓጓዣ ተሽከርካሪ እንዲሁም ጊዜያዊ ማጎሪያ ካምፕ ተዘጋጅቶ ወደ ስራ ተገብቷል ተብሏል። በመሆኑም በተለይ በደሴና ኮምቦልቻ አካባቢ ያሉ ወጣቶች ራሳቸውን እንዲጠብቁ አስቸኳይ መልእክት ተላልፏል። እንደ ከዚህ ቀደሙ ሁሉ ሰሞኑን በሁሉም የአማራ ክልል አካባቢዎች አስገድዶ ወታደራዊ ምልመላ ማድረግ በዘመቻ እየተሰራ የሚገኝ ስራ ሲሆን አርሶ አደሩ ወጣት ልጅህን ካልሰጠህ የአፈር ማዳበሪያ አይሸጥልህም እየተባለም ይገኛል። ከዚህ ባሻገር ሁሉም ሚሊሻዎች ወደ ግንባር እንዲገቡ በአስገዳጅ ሁኔታ የታዘዙ ሲሆን በአንዳንድ አካባቢዎች እየተጠረነፉ ወደ ካምፕ ገብተዋል። ይህ ዘመቻ መደበኛ ፖሊስና የትራፊክ ፖሊሶችንም የሚመለከት ሲሆን እያንዳንዱ ጣቢያ በኮታ ፖሊስ እንዲያዋጣ እየተደረገ መሆኑንም ለማረጋገጥ ችለናል።
ኢራን የብሪታንያ ጦር ሰፈሮች ህጋዊ ኢላማዬ ናቸው ማለቷን ተከትሎ ዩኬ ራሷን ለመከላከል ዝግጁ መሆኗን ገለጸች። ኢራን የዩናይትድ ኪንግደም ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ እየዋሉ ስለሆነ ህጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል 24 ሰዓት ዝግጁ መሆኑን አስታውቋል። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። ጦር ሰፈሮቹ ኢራን ላይ ለሚደረጉ የማጥቃት እርምጃዎች እንዲያገለግሉ ግን ፈቃድ አልሰጠችም። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም ዩናይትድ ኪንግደም የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚመጣበት መዘዝና ውጤት ኃላፊነቱን ይወስዳል ብሏል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ለሚያደርጉት ጦርነት ድጋፍ አልሰጡም በማለት የሚወቅሷቸውን የብሪታንያ መንግስትንና የቀድሞውን ጠቅላይ ሚኒስትር ኪር ስታርመርን በተደጋጋሚ ሲተቹ ቆይተዋል። ኢራን ትናንት ሐሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ ዋሽንግተን በግሎስተርሻየር የሚገኘው ሮያል ኤርፎርስ ፌርፎርድ እንዲሁም በህንድ ውቅያኖስ ያለው ዲያጎ ጋርሲያ ያሉ የብሪታንያ የጦር ሰፈሮችን እንድትጠቀም ፈቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፋርስ ባህር ሰላጤ ሀገራትና በሆርሙዝ ወሽመጥ በሚያልፉ መርከቦችን ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፈቃዳቸው ከስልጣን የለቀቁትን ጠቅላይ ሚኒስትር የተኩት አንዲ በርንሃም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸላቸው ሲሆን በቀድሞ አስተዳደር የተላለፈውን ይህንን የብሪታንያ ውሳኔም አልቀየሩም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ያወጣው መግለጫም ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያው ጦር ሰፈር ሮያል ኤርፎርስ ፌርፎርድ እንደሆነ ገልጿል። የዩናይትድ ኪንግደም መከላከያ ሚኒስትር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮች ጥቅም ላይ ውለው እንደሆነ አስተያየት አልሰጡም። ለኢራን ዛቻዎች ምላሽ የሰጡት የዩኬ መንግስት ቃል አቀባይ ጦር ኃይሎቻችን የዩናይትድ ኪንግደምን ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ዩኬ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀናት ዝግጁ መሆኗንም ጠቅሰዋል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ጊዜ ተመኘን።